እንዴት አድራችኋል ተመልካቾች? የአዲስ ቀን የጠዋት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን ነግራችኋለሁ። አብራችሁኑ ነው። ኢትዮጵያ ከፍተኛ መጠን ያለው የቡና ምርት ለውጭ ገበያ እያቀረበች ትገኛለች። ሀገሪቱ የጥሩ ጣዕም ቡና መገኛ እና የተለያዩ ባህሪያት ያላቸው በርካታ የቡና ዝርያዎች ባለቤት መሆኗ ይታወቃል። ከዘርፉም ከፍተኛ ውጭ ምንዛሬ እያገኘችበት ትገኛለች። ባልደረባችን ብሩክታይት አስራት በዘርፉ ከሚሰራ ተቋም ጋር ቆይታ አድርጋለች። ተጨማሪውን አብረን እንከታተል። የኢትዮጵያ ምጣኔ ሀብት የጀርባ አጥንት እንደሆነ የሚነገርለት የግብርናው ዘርፍ እድገት በምርትና ምርታማነት ላይ የተመሰረተ ነው። ሀገሪቱ ከፍተኛ የውጭ ምንዛሬ ከምታገኝባቸው ምርቶች መካከል ቀዳሚው የኢትዮጵያ ቡና በአሁኑ ወቅት በሀገር ውስጥና በዓለም አቀፍ ገበያ ተፈላጊነቱ እየጨመረ ይገኛል። ምርቱን ለውጭ ገበያ የሚያቀርቡ ተቋማትን በርክተዋል። በዚህም ለበርካቶች የስራ እድልንም እየፈጠሩ ይገኛሉ። ቡና እያስገባን ያለ ነው ከጅማ አካባቢ፣ ነቀምት፣ ከይርጋ ጨፌ፣ ከሲዳማ አካባቢ ነው የምናስገባው። ከአቅራቢዎች የምንቀበለው ጥሬ ቡና ነው። እዚህ ከገባ በኋላ ያው በደረጃ ነው፣ የራሱ ደረጃ አለው። ያንን ደረጃ ይመጥናሉ የሚለውን ነገር ደግሞ እኛም እዚሁ ላቦራቶሪም ስላለ በላቦራቶሪ ቼክ እናደርጋለን። ዳውን በብዛትኛ ወደ ውጭ የምንልከባቸው ሀገሮች ወደ ኮሪያ፣ ቻይና፣ ጃፓን፣ አረብ ኤምሬት ወደ አረብ ሀገር እና ወደ አሜሪካንም ይላካሉ። የቡናን ጥራት ሊወስኑ የሚችሉ ክላይሜቱ ይወስነዋል። የአየር ንብረቱ፣ አልቲቲዩዱ፣ ሶይሉ እና ቴምፕሬቸሩ። ድርጅቱ እንግዲህ አሁን ከተመሰረተ ኦልሞስት ወደ 8 ወር አካባቢ ነው። በዚህ ሂደት ውስጥ ግን ያው ለአካባቢው ማህበረሰቡም ሆነ ለሌላውም ጥሩ የስራ እድል የፈጠረበት እንትን አለ። ለምሳሌ ከጉልበት ሰራተኛ እንትን ብትል ከ50 እስከ 60 ያላነሰ የጉልበት ሰራተኛ ተሰማርቶ እየሰራ ነው። በቋሚ ደግሞ ከ20 እስከ 25 ያላነሰ ቋሚ ሰራተኛ በስታፍ ደረጃ እየሰራ ነው። መጀመሪያ ቴክኒሻን ነበርኩኝ። ከዚህ ማሽን ጋር በቅርበት ረጅም ጊዜ ሰርቻለሁኝ እና ደግሞ በድርጅቱ አማካኝነት የሚሰጡ አንዳንድ ስልጠናዎች አሉ። በእነሱ አማካኝነት እዚህ ቦታ ልደርስ ችያለሁ ማለት ነው። ቡና ኢትዮጵያ ላይ በጣም በከፍተኛ ደረጃ እየተስፋፋ ነው። አሁን ደግሞ እኛ ጋር ያለው ማሽን የመጨረሻው እንትን ነው። በጣም የተሻለ ኳሊቲ ስላለ ብዙ የከስተመሮችን ስራ እንሰራለን። ባለፉት 5 ዓመታት የቡና ምርታማነትን ለማሳደግ በተከናወኑ ስራዎች አመታዊ የቡና ምርት መጠንን ከነበረበት 500 ሺህ ቶን በእጥፍ ማሳደግ ተችሏል። ከገበያ አንጻርም ባለፉት 9 ወራት ከቡና ወጪ ንግድ ከ1.8 ቢሊዮን ዶላር በላይ ገቢ ተገኝቷል። ታዲያ ለውጭ ገበያ የሚቀርበው ቡና በርካታ ፍተሻዎችና የጥራት ስራዎች ይከናወኑበታል። ሁለት አይነት እንትኖች አሉ፣ ቡናዎች አሉ። የታጠበና ደረቅ ቡና ሲሆን ቀጥታ ከዲስቲለሪ የወጣው አልፎ ግሬደር ነው የሚገባው። የታጠበ ደግሞ ሲሆን ሀለርና ፖሊሸር የሚባሉ ማሽኖች አሉ። የቡናውን ሸሚዙን የሚፈለፍሉልን ፖሊሽ የሚያደርጉልን ማለት ነው። ልክ በእነኛ ፕሮሰስ ካለፈ በኋላ ግሬደር ላይ ይመጣል። ግሬደር ቡናዎቹን ስክሪን ነው የሚለያቸው። በሚፈለገው ደረጃ የቡናና ሻይን ስታንዳርድ በጠበቀ መልኩ መውጣት ያለባቸው ፕራይመሪና ሰከንዳሪ ዲፌክቶች አሉ። እነሱን ሙሉን እኛ በምንሰጠው ፕሮግራም ፓራሜትር ለይቶ ያወጣልንና ፋይናል ላይ ይደርሳል ማለት ነው። እኛ በቀን ቢያንስ ከ3 እስከ 3 ተኩል ኮንቴነር እንሰራለን። ይሄን ደግሞ ወደ ወር እንቀይረው እንኳን ቢያንስ 26 ቀን እንኳን ብንሰራ ወደ 70-80 ኮንቴነር አካባቢ ይሄን ያው ኤክስፖርት ያደርጋሉ ደንበኞች ከስተመሮቻችን ማለት ነው። በርካታ ስኬቶች የተመዘገቡበት የቡና ዘርፍ ከግብይቱ ጋር ተያይዞ የሚነሱ ችግሮችም አሉ። ስራ በምንሰራበት ሰዓት የመብራት መቆራረጥ አለ። ይህን የመብራት መቆራረጥም ደግሞ እንደምንም ብለን ያው ከተቋቋም እናንተን ካልን በኋላ ስራውን ሰርተን ካጠናቀቅን በኋላ ለኤክስፖርት ካዘጋጀን በኋላ በዚህ ሂደት ውስጥ ደግሞ በሚመለከተው አካልም አንዳንድ የመዘግየት ነገሮችም አሉ። ከዚህ ኤክስፖርት ያደረግናቸው ጅቡቲ ሲደርስ መርከብ ሊያመልጥ ይችላል። ያ መርከብ አመለጠ ማለት ደግሞ በምንፈልገው ሰዓት ለደንበኛው ማቅረብ አንችልም። ለደንበኛው ካላቀረብን ደግሞ ከደንበኛው ጋር ሌላ ቅሬታ ያመጣል። ለምሳሌ ተሸጠቡና ያ ከደረሰ በኋላ አልቀበልም ሊል ይችላል። ማግኘት የሚገባውን አጣ ማለት ሀገሪቱም ድርጅቱም ያጣል ማለት ነው። ኢትዮጵያ በቀጣይ የቡና መዳረሻ ሀገራትን ቁጥር የመጨመር እቅድ ያላት ሲሆን ዘመናዊ የቡና መስኖ ልማትና በማሽን የታገዘ የቡና ለቀማ በማካሄድ የሚገኘውን የቡና መጠንም ለመጨመር በስፋት እየተሰራ ነው። በኢትዮጵያ በጨርቃ ጨርቅ ዘርፍ ያለው የግል ባለሀብቱ ተሳትፎ በከፍተኛ መጠን እየጨመረ ይገኛል። ከአነስተኛ እስከ ከፍተኛ የጨርቃ ጨርቅና አልባሳት አምራች ተቋማት ቁጥርም ከፍተኛ ነው። ተቋማቱ ምርቶቻቸውን ከሀገር ቤት አልፈው ለውጭ ሀገራት ገበያም ጭምር እያቀረቡ ይገኛሉ።
ለዛሬ የስፖርት ትጥቆችን በስፋት በማምረትና ለሀገር ውስጥና ለውጭ ገበያ በማቅረብ ስኬታማ መሆን የቻለን የአንድ ፋብሪካ ተሞክሮ እንመለከታለን። ሪፖርተራችን ወይንሸት ደጀኔ ከፋብሪካው ምክትል ስራ አስኪያጅ ጋር ቆይታ አድርጋለች። ዝርዝሩን ከራስ አንደበት አብረን እንከታተል። ናትናኤል አስማማው ሲሳይ ይባላለሁ። በሀብቴ ጋርመንትና ፕሪንቲንግ ምክትል ስራ አስኪያጅና ኦፕሬሽን ማኔጀር። ሀብቴ ጋርመንትና ፕሪንቲንግ የተመሰረተው የዛሬ 14 ዓመት ነው። በመስራቹ ሀብተ ስላሴ ገብረ ክርስቶስ ማለት ነው። ያው መጀመሪያ ላይ የህትመት ውጤቶችንና እንዲሁም ደግሞ የስፌቶችን ይዞ ነው የተመሰረተው። ላለፉት 14 ዓመታት የተለያዩ ምርቶችን እናመርታለን። በስራችን አሁን በድርጅቱ ስር ሁለት የንግድ ምልክቶች አሉን። አንደኛው ዋናው ስፖርት የሚባል፣ ሁለተኛው ደግሞ ኩርታ የህፃናት አልባሳት የሚባል አለን። ከዛ ውጪ ሁለት የማምረቻ ቦታዎችም አሉን ማለት ነው። አሁን የተገናኘንበትን ጨምሮ በአጠቃላይ ወደ 300 ሰራተኞችን የሚያስተዳድር እንዲሁም ደግሞ በዲስትሪቢዩሽን ቻናል ደግሞ ወደ ከተማ ውስጥ ወደ 15-17 አካባቢ የህፃናት ሱቅ እንዲሁም ደግሞ በኩርታ ስር የሚተዳደር እንዲሁም ደግሞ የዋና ሾፖችን የያዘ ካምፓኒ ነው ማለት ነው። መጀመሪያው በአገር ውስጥ የሚመረቱ ምርቶች በመሆናቸው ተኪ ምርቶች ናቸው እነዚህ ምርቶች አንድ። ሁለተኛው ደግሞ የቴክኖሎጂም ሽግግር እያደረጉ ነው። ሶስተኛ ደግሞ የስራ እድል ፈጠራ ነው። በአጠቃላይ በእኛ ድርጅቶች ከ300 በላይ ሰራተኞች አሉን። ከዛ ውስጥ ከ90 በመቶ በላይ የሚሆኑ ሴቶች ናቸው። እንዲሁም ደግሞ ከዩኒቨርሲቲ ተመርቀው የወጡ በተለያዩ የቴክስታይል ሙያ ላይ ያሉ ልጆች አሉን። 40-50 አካባቢ የሚሆኑ ማለት ነው። አፍሪካ ውስጥ ኦልሞስት 5-6 ሀገሮች አሉን። ከላይቤሪያ፣ ሴንትራል አፍሪካ፣ ካሜሮን እንዲሁም እዚህ ሳውት ሱዳን ላይ የተወሰነ ደግሞ ወደ ጋና አካባቢ ደንበኞች አሉን ማለት ነው። አፍሪካ ውስጥ ወደ ሰሜን አሜሪካ ላይ ደግሞ አሜሪካ ላይ ራሱ የኢትዮጵያን ፌስቲቫሎች አሉ። እዛ ላይ እንሳተፋለን። የተለያዩ የስፖርት አካዳሚዎችን እኛ ኪት ሰፕላይ እናደርጋለን ማለት ነው። አፍሪካ ውስጥ ለየት የሚለው የመጀመሪያው የኢትዮጵያ ምርት ነው። በስፖርት ናሽናል ቲም እንግዲህ ስፖንሰር አድርገን ኦፊሻል ስፖንሰር ነን የላይቤሪያ ናሽናል ቲም። የላይቤሪያ ናሽናል ቲም ስንይዝም ደግሞ የመጀመሪያው ነን ማለት ነው ከኢትዮጵያ ወጥቶ። ሌላው አውስትራሊያም እንደዚሁ የአካዳሚዎችን እኛ ሰፕላይ እናደርጋለን። እንዲሁም ፌስቲቫሎች በሚዘጋጁ ጊዜ እኛንን ሰፕላይ የምናደርጋቸው። እንዲሁ አውሮፓ ላይ ያሉ አገሮች ላይም ሰፕላይ እናደርጋለን ማለት ነው። ከመጀመሪያው ፕሮሰስ አንስቶ እስከ መጨረሻው ፕሮሰሶች እኛ ራሳችን ኢንሃውስ ስለምናመርተው በጣም የተለየ ከስተማይዜሽን ይሰጣል። ለምሳሌ ከዚህ በፊት የነበሩ ምርቶች ከውጭ የሚገቡ ምርቶች ቢመጡ አንድ ደንበኛ በፈለገው ቀለም፣ በፈለገው አይነት፣ በፈለገው ከለር አይመረትለትም። እኛ ጋር ያንን ማድረግ ይቻላል። ነገር ግን ያንን ሲያደርግ ደግሞ ደንበኛው ይሄ ምንድነው የሚባለው በጣም ውድ የሆነ ዋጋ መክፈል የለበትም። ስለዚህ ያንን በአነስተኛ ዋጋ ከፍተኛ ጥራት ያለው ደንበኛው በፈለገው መጠን ከስተማይዝ ማድረግ የሚችላቸው ወይ መቀየር የሚችላቸውን ፕሮዳክቶች ማምረት ይችላል። ያ ለጤና ቡድኖች ብቻ አይደለም ወይ ደግሞ ዝቅተኛ ላለው ሳይሆን ፕሪሚየር ሊግ ላይ ያሉ ክለቦችም ትልቁ ችግራቸው የነበረው አንዱ እሱ ነበር። አንድ ተጫዋች የሚፈልገውን ትጥቅና ማሊያ በሚፈልገው ሳይዝ በሚፈልገው ከለር ማስመረት አንድ ክለብ በጣም ይቸገር ነበር። ያንን መፍታት የቻለ ልዩነት ማምጣት የሚችሉ ቴክኖሎጂዎችን ስለምንጠቀም በዛ ምክንያት የኛም ፕሮዳክት የተለየ ያደርገዋል ማለት ነው። ኢትዮጵያ ውስጥ በጣም ብዙ ናቸው። ለመጥቀስ እንኳን እንደው ተጫዋቾች እንኳን ባይሆኑ በቅርቡ የጠቅላይ ሚኒስትር ጽህፈት ቤት የካፍ ራት ግብዣ ነበር ኢትዮጵያን ቤድ ያረጋችበት ማለት ነው። እዛ ላይ ጠቅላይ ሚኒስትራችን ለጆን ኢንፋንቲኖ የሰጠው ማሊያ የኛን ማሊያ ነበር። ለ17 ዓመት ለብሔራዊ ቡድን የሰራ ነው። እሱን አንድ መጥቀስ እንችላለን። ኢትዮጵያ ውስጥ እንግዲህ የኛ ራሳችን የብራንድ አምባሳደሮቻችን ብለን ካስቀመጥናቸው አሁን ሽመልስ በቀለ የኛ ብራንድ አምባሳደር ነው። እንዲሁም አሸናፊ ግርማም የኛ ማሊያዎች ይጠቀማሉ። ከዛ ውጪ ትልልቅ ክለቦች ላይ አሁን ወደ 7 የኢትዮጵያ ቲሞች ስለሚጠቀሟቸው እዛ ውስጥ የሚጫወቱ የኢትዮጵያ ፕሪሚየር ሊግ ላይ ያሉ ትልልቅ ቲሞች ይጠቀማሉ። እንዲሁም ጠቅላይ ሚኒስትሩና ታዋቂ አፍሪካ ተጫዋቾች ተጫውተው ነበር። ኳስ ታስታውሽ ከነበረ እዛ ላይ በሙሉ እኛን ኪቱን ሰፕላይ ያደረግነው። ስለዚህ ከነካኑ ጀምሮ እዛ ውስጥ የነበሩ ቲሞች በሙሉ የኛን ማሊያ ለብሰውታል ማለት ነው። አሁን ደግሞ የጧት ገበያ ቅኝት ለማድረግ ወደ መረጥ ነው ቀስተ ዳመና የአትክልትና ፍራፍሬ ግብይት ማዕከል እንሄዳለን። በስፍራው የምትገኘው ባልደረባችን ኤዶም አማረ የጧት ግብይት ድባቡን ልታስቃኘን በቀጥታ መስመራችን ላይ ትገኛለች። እንዴት አድረሻል ኤዶም? በገበያ ስፍራ ያለውን አጠቃላይ የግብይት ድባብ ምን ይመስላል የሚለውን ለግብይት የቀረቡ ምርቶችንም ዋጋቸውንም ጨምረሽ እስኪ ንገሪኝ።
አመሰግናለሁ መቅደስ እንደምን አድረሻል? ቀደም ሲል አንቺም እንዳልሽው እንግዲህ በማለዳው የሚገኘው በአዲስ ገበያ አካባቢ በሚገኘው በቀስተ ደመና የአትክልትና የፍራፍሬ የግብይት ስፍራ ነው። በዚህ ቦታ ላይ በማለዳው ተገኝቼ እንግዲህ ያለው የግብይት ሁኔታ ምን ይመስላል ስል እስካሁን ድረስ ቅኝት ሳደርግ ቆይቻለሁኝ። እዚህ ቦታ ላይ ሽንኩርት በኪሎ ከ70 ብር ጀምሮ እየተሸጠ ነው የሚገኘው። ቲማቲም 40 ብር፣ ድንች 50 ብር፣ ቃሪያ ከ100 ብር እስከ 120 ብር ድረስ እየተሸጠ ይገኛል። ጥቅል ጎመን 40 ብር፣ ነጭ ሽንኩርት ከ350 ብር ጀምሮ እንደ ጥራቱ እስከ 380 ብር ድረስ እየተሸጠ ነው የሚገኘው። ቀይ ስር እንደዚሁ 60 ብር ነው በኪሎ። ካሮትም 60 ብር በኪሎ እየተሸጠ ይገኛል። እንግዲህ ዋጋቸው ልዩነት የሚኖረው እንደሚመጡበት ሀገርና እንደ እቃው ጥራት አይነት ነው ማለት ነው። እዚህ ቦታ ላይ የአትክልት ዋጋ ይሄንን ይመስላል። ያነጋገርኳቸው ነጋዴዎች ከትናንትና ጀምሮ በተወሰኑ የአትክልት ምርቶች ላይ መጠነኛ የሚባል ጭማሪ እንደታየ ነግረውኛል። ለአብነትም እንደ ካሮት በባለፈው ሳምንት 40 ብር ነበረ። እንደዚሁ ቀይ ስር በባለፈው ሳምንት 40 ብር ነበረ። ከትናንትና ጀምሮ ግን መጠነኛ የሚባል ጭማሪ ማሳየቱን ነግረውኛል። እዚህ ቦታ ላይ ሌላው በስፋት እንግዲህ ግብይት የሚከናወነው የፍራፍሬ ነው። በተለይ አቮካዶና ማንጎ ሰፊ የሚባል ግብይት እዚህ ቦታ ላይ ይከናወንበታል። ማንጎ በኪሎ ከ100 ብር እስከ 200 ብር ድረስ ይሸጣል። 100 ብር የሀገር ውስጥ ማንጎ ነው። 200 ብር ደግሞ የውጭ ማንጎ ነው። እንደዚሁ ፓፓያ በኪሎ 60 ብር ነው። አቮካዶ በኪሎ 80 ብር ነው። ሀባብ እንዲሁ በኪሎ ከ50 ብር ጀምሮ ይገኛል። ሙዝም እዚህ ቦታ ላይ በኪሎ 60 ብር እየተሸጠ ነው የሚገኘው። እንግዲህ የነገሩኝ ነጋዴዎች በፍራፍሬ ላይ ምንም አይነት የጭማሪ አልታየም በያዝነው ሳምንት ላይ ማለት ነው። እንግዲህ በምልከታዬ ከማለዳ ጀምሮ ባደረኩት ምልከታ ሸማቾች የሚፈልጉትን አይነት አትክልትና ፍራፍሬ በሚፈልጉት ልክ እንደዚሁም ነጋዴዎች ደግሞ የሚፈልጉትን አይነት ምርት በጅምላ ገዝተው ሲወጡ ተመልክቻለሁኝ። በቀጥታ ከቀስተ ደመና የአትክልትና የፍራፍሬ መሸጫ ግብይት ማዕከል የነበረ መረጃ ይሄንን ይመስላል። መቅደስ ኤዶም ላደረሽን የግብይት መረጃ እናመሰግናለን። መልካም ቀን ይሁንልሽ። በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን እንከታተል። ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን ይሁንላችሁ። መድረኩ የእናንተ ነው። ሰናይት እናመሰግናለን። አመሰግናለሁ።